ተናስተልን ክብራትና ክብራን በድጋሚ እንደምንላችኋል ዜና ኢትዮጵያን እየተከታተላችሁ ትገኛላችሁ። በምዕራፍ 2 የአጀንዳ ጉዳዮችን ይዞ ተመልሷል። ከዚህ ሰዓት አንስቶ በሚኖረን ቆይታ የአጀንዳ ጉዳያችንን ጨምሮ የተለያዩ ዘገባዎችን እያጋራናችሁ ከናንተ ጋር እንዘልቃለን። ተመልካቾቻችን አብራችሁን ሁኑ። ጌታቸው ይግዛውና ማህሌት ታደለ ዜናዎቹን እንመራለን። የ7 ሰዓት አበይት ጉዳዮችን እናስተዋውቃችሁ። የፌደራል ተቋማት ስራ መሪዎች የማህበራዊ ክላስተር ተቋማት እንዲሁም የፓርላማ አባላት በጠቅላይ ሚኒስትር ጽህፈት ቤት አስተባባሪነት በአዲስ አበባ የሚገኙ የልማት ስራዎችን ጎበኙ። በቅርቡ በአዲስ አበባ አገልግሎት መስጠት የጀመሩት የኤሌክትሪክ አውቶቡሶች በከተማው ያለውን የትራንስፖርት ችግር እያቃለሉ መሆኑን ተጠቃሚዎች ተናገሩ። ከውጭ የመረጃ ምንጭ ደግሞ የኪየቭ ከንቲባ ለሰላም ስንል ግዛት መስጠት ሊኖርብን ይችላል ሲሉ ተናገሩ። በስፖርት ዘገባችን ደግሞ ሊቨርፑል የእንግሊዝ ፕሪሚየር ሊግ ዋንጫን ለማሳካት 1 ነጥብ ብቻ ይፈልጋል። የሰዓቱ አበይት ጉዳዮቻችን ናቸው። አብራችሁ እንድትሆኑ በአክብሮት እንጋብዛለን። ተጨማሪ መረጃዎችን ከሪፖርተሮቻችን እንጋራለን። በመናነሳው ጉዳይ ላይ ተጨማሪ ሐሳብና ማብራሪያ የሚሰጡን እንግዶችንም እዚህ እንጋብዛለን። ሳምሶን በላይ በቀጥታ መስመራችን ላይ ነው የሚገኘው። የፌደራል እና የማህበራዊ ሴክተር ተቋማትና የፓርላማ አባላት በጠቅላይ ሚኒስትር ጽህፈት ቤት አስተባባሪነት በአዲስ አበባ የሚገኙ የልማት ስራዎችን ጎብኝተዋል። ይህንን ጉዳይ በተመለከተ ተጨማሪ መረጃዎችን ያጋራናል። ባልደረባችን በቀለ ተመስገን ደግሞ ለስደትና ፍልሰት ዘላቂ መፍትሄ ለመስጠት ቀጠናዊ ትስስርን እና ትብብርን ማጠናከር እንደሚገባ ምሁራን ገልጸዋል። ይህንን ጉዳይ በተመለከተ ተጨማሪ መረጃዎችን እንደዚሁ ያጋራናል። ወደ ሐዋሳ ስናልፍ ሚካኤል ገዙን እናገኘዋለን። የግብርና ኢንቨስትመንት ዘርፍ የሴቶች ተሳትፎ ባለድርሻ አካላት ምክክር በሐዋሳ እየተካሄደ ነው። ምክክሩ ምን ይመስላል የሚለውን ጉዳይ ከሱ እንጋራለን። ራሄል ፍሬው ከባህር ዳር ደግሞ የአማራ ክልል የዘንድሮ የአረንጓዴ አሻራ ዝግጅት ምን መልክ አለው የሚለውን ጉዳይ ተጨማሪ መረጃ ታጋራናለች። በሌላ በኩል በመናነሳው የአጀንዳ ጉዳይ ላይ ተጨማሪ ማብራሪያ የሚሰጡን እንግዳም እንጋብዛለን። እንግዳችን የቢኬጂ የአውቶሞቲቭ አማካሪ ኃይሉ ዘርጋው ናቸው። የምናነሳው የአጀንዳ ጉዳይ ደግሞ በቅርቡ በአዲስ አበባ አገልግሎት መስጠት የጀመሩ የኤሌክትሪክ አውቶቡሶችን ይሆናል። ቴክኖሎጂ ሽግግሩ ምን ይመስላል የሚለውን ጉዳይ እናነሳለን። እንቀጥላለን። ተመልካቾቻችን የምናስቀድመው ሪፖርተሮቻችን በቀጥታ መስመር ተጨማሪ መረጃ የሚሰጡባቸውን ጉዳዮች ይሆናል። አባችሁን ሆኑ። በጠቅላይ ሚኒስትር ጽህፈት ቤት አስተባባሪነት የፌደራል ተቋማት የስራ መሪዎች፣ የማህበራዊ ሴክተር ተቋማት ኃላፊዎች እንዲሁም የፓርላማ አባላት በአዲስ አበባ የሚገኙ የልማት ስራዎችን ጎበኙ። በጉብኝቱም ከ200 በላይ የስራ ኃላፊዎች ተሳትፈዋል። ጉብኝቱን ደግሞ እየተከታተለ የሚገኘው ባልደረባችን ሳምሶን በላይ ነው። ተጨማሪ መረጃ ሊሰጠን በቀጥታ መስመራችን ላይ ይገኛል። ሳምሶን እንደምን ቆይተሃል? ቀደም ሲል ተገናኝተን ነበር። የስራ ኃላፊዎቹ የጎበኟቸውን እስከ 6 ሰዓት የነበረውን ቦታዎች ነግረህን ነበር። አሁን የትኞቹን ጨመሩ? እንደገና ደግሞ ያላቸው ስሜት ምን ይመስላል የሚለውንም ጨምረህ አካፍለን። እሺ እጅግ አድርጌ አመሰግናለሁ። በዛሬው ዕለት በጠቅላይ ሚኒስትር ጽህፈት ቤት አስተባባሪነት እንግዲህ ከ200 በላይ የሚሆኑ የፌደራል ከፍተኛ የስራ ኃላፊዎች፣ የፓርላማ አባላት እንደዚሁም ደግሞ የማህበራዊ አገልግሎት የሚሰጡ ተቋማት ኃላፊዎች በአዲስ አበባ ከተማ የተከናወኑ የሚገኙ የልማት ስራዎች ምን ይመስላሉ የሚለውን እየተዟዟሩ የተመለከቱ ነው የሚገኙት። እንግዲህ የመጀመሪያ ጉብኝታቸውን ያደረጉት በቅርቡ ከ2-3 ቀናት በፊት ተመርቆ ለአገልግሎት ክፍት የተደረገው የካሳንቺስ አካባቢ የኮሪደር ልማት ነው። እንግዲህ የካሳንቺስ አካባቢ የኮሪደር ልማት ከዚህ በፊት ከነበረበት እይታ ወይንም ገጽ እጅግ በአማረና በተሻለ መልኩ ከተማዋን ስማርት ሲቲ ከማድረግ አንጻር የአፍሪካ መዲና ናት፣ የአፍሪካ መቀመጫ ናት ከመባሉ ጋር በተያያዘ እኩል ሊመጥናት የሚችለው እንደ ስሙ አዲስ አበባ ሊያስብላት በሚችል ደረጃ ዳግም
ተገንብታ ኮሪደሮች ለምተው አገልግሎት እየሰጡ መሆናቸውን እንግዲህ በቦታው ተገኝቶ ጎብኝቷል። ከዛ በመቀጠል ደግሞ ቀጣይ ጉብኝት የተደረገው በዚህ በገላንጉራ አካባቢ የሚገኘው የአዲስ አበባ ከተማ አስተዳደር የእንስሳት ልማትና ልዕቀት ማዕከል ነው። በዚህ ተቋም ውስጥም በርካታ ሼዶች ተገንብተው አገልግሎት እየሰጡ ነው የሚገኙት። እንግዲህ ይሄ ተቋም የተቋቋመውና አገልግሎት መስጠት የጀመረው በአዲስ አበባ ላይ በተለያዩ አካባቢዎች ላይ እንግዲህ ለልማት ስራ በተለያየ ጊዜ የገበሬ ቦታዎች እየተወሰዱ ለተለያየ ለልማት እንዲውሉ እየተደረገ ከዛ አካባቢ የሚነሱ ገበሬዎች አሉና እነዛ ገበሬዎችን ዳግም ለማቋቋም እንዲያስችል ይህ ማዕከል ተገንብቶ ከተነሱበት ቦታ ወደዚህ መጥተው የግብርና ስራቸውን እንዲቀጥሉ ለማድረግ የተቋቋመ ነው። እንግዲህ በዚህ ማዕከል ውስጥ 3 ዋና ዋና አገልግሎቶች አሉ። እነሱም አንድ የዶሮ ማርባት፣ ሁለተኛ የወተት ተዋጽኦ፣ በሶስተኛ ደረጃ ደግሞ የስጋ ምርት አገልግሎት ነው ያለው። ከዚሁ ጋር በተገናኘ የዶሮ እርባታን አገልግሎት የሚሰጡ 10 የተለያዩ ሼዶች እንደዚሁም የወተት 10 የተለያዩ ሼዶች የስጋ ደግሞ 9 የተለያዩ ሼዶች አገልግሎት እንዲሰጡ ተመቻችተው በርካታ አገልግሎት እየሰጡ እንደሚገኙ ነው የተከታተል ነው። ከዛ ባሻገር ደግሞ አሁን የምንገኘው ከጀርባይ እንደምትመለከቱት እንግዲህ በቡልቡላ ፓርክ የሚሰኘው ነው። እንግዲህ ይሄ ፓርክ በቅርብ ጊዜ ተገንብቶ ነው ወደ አገልግሎት የገባው። በዚህ ፓርክ ውስጥ የተለያዩ ፋውንቴኖች አሉ። ከዛ ባሻገር የስፖርት ማዘውተሪያዎች፣ የቅርጫት ኳስ ሜዳ፣ የእግር ኳስ ሜዳዎች አሉ። ብሎም ሰው ሰራሽ ሐይቅና የአሳ ማርቢያ ስፍራዎችም አሉት። ሰው በትክክል ቢመጣ ሊናፈስበት ሰላሙን ሊያገኝበት የሚችልበት ቦታ እንዲሆን ተደርጎ የተገነባበት አግባብ ነው ያለው። እንግዲህ ከዚሁ ጋር በተገናኘ የተለያዩ ጎብኚዎችንም ባነጋገርንበት ወቅት እንደ መነሻነት የካሳንቺስን በማንሳት እንግዲህ ካሳንቺስ አካባቢ የነበረው የኑሮ ሁኔታ እጅግ በጣም የማይመጥን ለሰው ልጅ በማይመጥን ሁኔታ እንደነበረ ገልጸውልን አሁን ግን ያ አካባቢ ተቀይሮ በእንዲህ አይነት መንገድ ለብቶ ለአብዛኞቻችን ለዓይናችንም ማራኪ ለአገልግሎት ምቹ በሆነ ሁኔታ መሰናዳቱ እጅግ እንዳስደሰታቸው እንዳኮራቸውም ጎብኚዎቹ ገልጸውልናል። ከዚህ ባሻገር ደግሞ ከዛ አካባቢ የተነሱ ነዋሪዎችም እዚህ ገላንጉራ አካባቢ ደረጃውን የጠበቀ የጋራ መኖሪያ ህንጻ ተገንብቶ እንዲገቡ መደረጉም ሰው ተኮር ፕሮጀክት የሚባለውን በትክክል ማሳየት መግለጽ የሚችል እንደሆነ እንግዲህ ገልጸውልናል። በአጠቃላይ ፕሮጀክቶቹ ሲጎበኙ እንግዲህ ሰው ተኮር ፕሮጀክቶች ከመሆናቸው አንጻር ከተማዋን ስማርት ሲቲ ከማድረግ አንጻር የአፍሪካ መዲና የሚባለውና አዲስ አበባ የሚባለውን ገጽታ ከማላበስ አንጻር በትክክል አገልግሎት ሊሰጥ በሚችል ሁኔታ መገንባቱን መመልከታቸውን እንግዲህ ገልጸውልናል። ከዚህም ቀጥሎ እንግዲህ ሌሎች የምንጎበኛቸው ቦታዎች እንደሚኖሩ ነው እንግዲህ በዚሁ ለመጥቀስም ወደው ተጨማሪ መረጃዎችን በምሽት ዘገባው ይዘን ደግሞ የምንመለስ ይሆናል። መልካም ሳምሶን፣ እናመሰግናለን ለመረጃ። ጥሩ ቀን ይሁንልህ። ለስደትና ፍልሰት ዘላቂ መፍትሄ ለመፍጠር ቀጠናዊ ትስስርና ትብብርን ማጠናከር እንደሚገባ ምሁራን ገለጹ። የአዲስ አበባ ዩኒቨርሲቲ የስደትና ፍልሰት ጥናት ማዕከል ከዓለም አቀፉ ቀጠናዊ ዘላቂ መፍትሄ ሴክሬታሪያት ተቋም ጋር በመተባበር በግዳጅ ስደትና ፍልሰት ላይ ዓለም አቀፍ ጉባኤ እያካሄደ ነው። በዚህ ጉዳይ ላይ ተጨማሪ መረጃዎችን ሊያደርሰን ደግሞ ሪፖርተራችን በቀለ ተመስገን በቀጥታ መስመራችን ላይ ነው የሚገኘው። በቀለ፣ በ6 ሰዓቱም የዜና ወጃችን ተጨማሪ መረጃዎችን አጋርተን ነበር። እንደምን ቆየህ? ስደትና ፍልሰትን በዘላቂነት ለመፍታት በምን ጉዳዮች ዙሪያ ነው መተኮር አለበት የተባለው? በተለይ ከጥናታዊ ጽሁፎች ጋር በተገናኘስ የቀረቡ ነገሮች ምን ያመለክታሉ? አመሰግናለሁ። እንግዲህ ቀደም ብሎ መጥቀስ እንደተቻለው የግዳጅ ስደትና ፍልሰትን በተመለከተ እዚሁ አዲስ አበባ ዓለም አቀፍ ጉባኤዎች እየተካሄዱ ነው የሚገኙት። በዚህ ጉባኤ ላይ የተለያዩ ጥናታዊ ጽሁፎች ቀርበውም ውይይት እየተካሄደባቸው ይገኛል። የውይይቶቹ ዋነኛ ወይም የጥናታዊ ጽሁፎቹ ዋነኛ ትኩረት ያደረገው ደግሞ በቀጠናው አካባቢ የሚስተዋለው የግዳጅ ፍልሰትንና የግዳጅ ስደትን በተመለከተ እንዴት መፍትሄ መቀመጥ አለበት፣ በምን አይነት ፖሊሲ መመራት አለበት፣ በምን አይነት ስትራቴጂዎች መቃኘት አለበት፣ እንዲሁም እርስ በርሳቸው እንዴት መግባባትና መተባበር መደጋገፍ አለባቸው፣ እንዲሁም የሰሜናዊ የዓለም ዋልታ ወደ ደቡባዊ የዓለም ዋልታ እየተሸጋገረ ስለሆነ ይህንን የደቡባዊ ዋልታ ችግሮችን እንዴት አስተሳሰቦቹን እንዴት መቃኘት አለብን የሚሉ ጉዳዮች በጥናታዊ ጽሁፎች ቀርበው ውይይት ተደርጎባቸዋል። እንግዲህ አሁን ላይ ትኩረት አድርጎ ዓለም እየተንቀሳቀሰ ያለው በደቡባዊ የዓለም ዋልታዎች አካባቢ ወይም አቅጣጫ አካባቢ እንደሆነና ይሄ አቅጣጫ ደግሞ ወይም የዓለም ዋልታ ለተለያዩ ለግዳጅ ስደትና ፍልሰት ምቹ ሁኔታዎች እየተፈጠሩበት ስለሆነ እነዚህ ምቹ ሁኔታዎችን
ለመገደብ ምን መደረግ አለበት፣ መፍትሄዎችስ ምን መመላከት አለባቸው፣ ጥናታዊ ጽሁፎችስ ምን መደረግ አለባቸው፣ በምን ዙሪያ ላይ ያተኩራሉ የሚሉ ጉዳዮች ተነስተው ነው ውይይት እየተደረገባቸው የሚገኙት። እንግዲህ ከጥናታዊ ጽሁፍ አቅራቢዎች አንዳንዶቹን ለማናገር ሞክሬ ነበረ። በጥናታዊ ጽሁፉ ዋናን በትኩረት መደረግ አለበት የሚሉት በአራቱ ማዕዘናት ያሉ የጥናትና ምርምር ማዕከላት በእንደዚህ አይነት በግዳጅ ስደትና ፍልሰት ላይ ያተኮሩ ጉዳዮችን አተኩሮ መስራት አለባቸው። አሁን የዓለም ሁኔታ ተለዋዋጭ ነው። በተፈጥሯዊም በሰው ሰራሽም ዓለም እየተለዋወጠች ስለሆነ ይህን ተለዋዋጭ የሆነ ሁኔታ በምን አይነት ስትራቴጂና ፖሊሲዎች እንዲሁም መንግስታትን በምን ያክል ጥናታዊ ጽሁፍ ደግፈን ወደ ተሻለ ነገር እናምጣቸው የሚሉ ጉዳዮች ተነስተው ውይይት እንዳደረጉባቸው ነው የገለጹልኝ። እንግዲህ በተለይ ምስራቅ አፍሪካ ወይም የመካከለኛው ምስራቅ ለግዳጅ ስደትና ፍልሰት ተጠቂ በመሆኑ እነዚህ አካባቢዎችን በመልሶ ለማልማት ወይም ዜጎችን ከችግርና ሰቆቃ ለማላቀቅ መንግስታት ወይም እነዚህ የሚመለከታቸው ዓለም አቀፍ ተቋማት ምን ማድረግ አለባቸው፣ እንዴት መምራት አለባቸው፣ እንዴት ዜጎችን መከላከል አለባቸው፣ መጠበቅ አለባቸው፣ ስደተኞችን፣ ተፈናቃዮችን እንዴት መያዝ አለባቸው፣ ዓለም አቀፍ ሕግን ጠብቀው እንዴት ዜጎች መኖር እንዳለባቸው የሚያመላክቱ ጉዳዮች ላይ ጥናታዊ ጽሁፎች ቀርበው ውይይት እንደተደረጉባቸው ነው መረጃዎችን ያጋሩኝ ማለት ነው። እንግዲህ በዋናነት ይሄ የመካከለኛው ምስራቅና ምስራቅ አፍሪካ በተለይ ሆርን አፍሪካ የሚባለው ወይም የመካከለኛው የቀጠናዊ ችግር በተፈጥሯዊና በሰው ሰራሽ ችግሮች የተቸገረ ያለ አካባቢ ነው። ይህንን አካባቢ በፖሊሲ ስትራቴጂ በምርምር በመደገፍ ለሚመለከታቸው የመንግስት አካላት በማስረዳት በማቅረብ መፍትሄ አመላካችና እርስ በርስ በመተባበር በመደጋገፍ ዜጎችን መጠበቅና መከላከል እንዲሁም አስቸኳይ ድጋፍ የሚያስፈልጋቸው አካባቢዎች እየደረሱ መፍትሄ እንዲሰጡ ማድረግ ይጠበቃል የሚል አስተያየታቸውን ሰጥተውኛል። ጥናታዊ ጽሁፎችን በዚህ ላይ ያተኮሩ ናቸው። ለጊዜው ያሉ መረጃዎች እነዚህን ይመስላሉ። በቀለ ተመስገን ላደረስከን መረጃ ከልብ እናመሰግናለን። መልካም ቀን ይሁንልህ። ዜና ኢትዮጵያን እያተከታተላችሁ ትገኛላችሁ ተመልካቾቻችን። ሪፖርተሮች በቀጥታ መስመር ተጨማሪ መረጃ የሚሰጡባቸው ጉዳዮቻችን ቀጥለዋል። አነስተኛ ቁጥር ያለው የሴቶች የግብርና ኢንቨስትመንት ተሳትፎን ለማሳደግ የተቀናጀ ስራ እንደሚያስፈልግ ተጠቆመ። በግብርና ኢንቨስትመንት ዘርፍ የሴቶች ተሳትፎ ላይ ያተኮረ የባለድርሻ አካላት መድረክ በሐዋሳ ከተማ እየተካሄደ ይገኛል። በአገር አቀፍ ደረጃ ከ6000 በላይ በግብርና ኢንቨስትመንት የተሰማሩ ባለሀብቶች ቢኖሩም የሴቶች ተሳትፎ ግን ዝቅተኛ ስለመሆኑ ተገልጿል። መድረኩ ከክልሎችና ከሚመለከታቸው አካላት ጋር በዘርፉ ችግሮች ዙሪያ ላይ በመምከር በቀጣይ የሴቶች ተሳትፎን ለማሳደግ አዎንታዊ ሚና እንደሚኖረውም ተገልጿል። ይህንኑ ጉዳይ በተመለከተ ተጨማሪ መረጃ ሊሰጠን ሪፖርተራችን ሚካኤል ገዙ ከሐዋሳ በቀጥታ መስመራችን ላይ ነው የሚገኘው። ሚካኤል እንደምን ውለሃል? በመድረኩ ላይ የተነሱ ዋና ዋና ጉዳዮች ምንድናቸው? በተለይ ደግሞ በዚህ በግብርናው ዘርፍ የሴቶችን ተሳትፎ ለማሳደግ ሴቶች ኢንቨስተሮችን ለመፍጠር ምንድነው መስራት የሚገባው ተባለ? መልካም አመሰግናለሁ። እንግዲህ እንደ ሀገር ከተያዙ ዋና ዋና የኢኮኖሚ ዘርፎች ግብርናው አንዱ ነው። ይህንን ለማሳደግ ደግሞ መካከለኛና ሰፊ የግብርና ኢንቨስትመንትን ለማስፋፋት መንግስት የተለያዩ ማበረታቻዎችና የአሰራር ማሻሻያዎችን በማድረግ ጭምር ዘርፉን ለመደገፍ ጥረቶች የተደረጉ ይገኛል። እንግዲህ ዛሬ በዚህ በሐዋሳ የተካሄደ በሚገኘው የምክክር መድረክ ላይ በዋነኛነትም በዚህ የሀገሪቱ የኢኮኖሚ ምንጭ በሆነው የግብርናው ዘርፍ ላይ ሴቶች በተለያየ መንገድ አስተዋጽኦ አላቸው። ነገር ግን በሰፋፊ ኢንቨስትመንት ደረጃ የሴቶች ተሳትፎ ማደግ አለበት የሚሉ ሀሳቦችን ተነስቷል። እንግዲህ እንደ ሀገር ወደ ከ6000 በላይ የሚሆኑ በግብርና ኢንቨስትመንት ዘርፍ የተሰማሩ ባለሀብቶች አሉ። ነገር ግን ይሄ አሃዝ ውስጥ የሴቶች ቁጥር አነስተኛ መሆኑ ተመላክቷል። ለዚህም እንግዲህ ምንድናቸው ችግሮቹ እንዴት መፍታት ይቻላል፣ የትኞቹ አካላትስ ናቸው ለዚህ ኃላፊነት የሚወስዱት የሚለው ዋነኛው ጉዳይ ሆኖ ምክክር የተደረገበት ሲሆን እዚህ ላይ የተለያዩ የጥናታዊ መረጃዎችን መሰረት በማድረግም ቀርቦ በክልሎች ደረጃ ውይይት የተደረገ ነው የሚገኘው። እንግዲህ በዋነኛነትም እንደ ማነቆ ተደርገው ከተነሱ ጉዳዮች መካከል የፋይናንስ አቅርቦት አንደኛው ነው። ሌላኛው ደግሞ የመሰረተ ልማት እንደዚሁም ወደ እነዚህ ለኢንቨስትመንት ቦታዎች ያሉ የመሬትም ሊሆን ይችላል፣ የመስኖ ተቋማት፣ ሌሎችም መሰረተ ልማት ችግሮች አሉ። ከዛ ባለፈም ደግሞ አገልግሎት አሰጣጥ ከላይኛው መዋቅር እስከታች በአንዳንድ አገልግሎት ላይ የቢሮክራሲ መብዛት የተሳትፎን
መቀነስ አለ። እንደዚሁም ደግሞ የአመለካከት ጉዳዮችም ሴቶች ይችላሉ አልችልም የሚሉ ከሴቷ ከራሷ ጀምሮ እንደ ማህበረሰብም ያሉ ችግሮች አሉ። ይሄን ግን ከጊዜ ወደ ጊዜ ለውጦች እየታዩበት በተለይ ባለፉት ከለውጥ ወዲህ የሴቶች ተሳትፎ የአመለካከት ለውጦች መጥተው በርካታ ስራዎች በግብርና ኢንቨስትመንት ዘርፉ እየተካሄደ ይገኛል የሚሉ ሀሳቦች ተነስተዋል። እንግዲህ በአጠቃላይ ይሄ መድረክ እንደነዚህ አይነት ችግሮችን እንዴት በተቀናጀ መንገድ መፍታት ይቻላል፣ የሴቶች ተሳትፎን እንዴት ማሳደግ ይቻላል፣ አሁን በከተማ ግብርናም በሌሎችም ያሉ የሴቶች ጅምሮችን በሰፋፊ የግብርና ኢንቨስትመንት ዘርፍ ማሳደግ ይገባል የሚሉ ሀሳቦች ተነስተዋል። ሌሎች ሀሳቦችን አካተን ደግሞ በምሽት ለተመልካቾቻችን ተጨማሪ መረጃዎችን የምናደርስ ይሆናል። መልካም፣ እናመሰግናለን ሚካኤል። ጥሩ ቀን ይሁንልህ። የዜና ኢትዮጵያ የሪፖርተሮቻችን መረጃዎች አሁንም እንደቀጠሉ ናቸው። አሁን ወደ አማራ ክልል ባህር ዳር በቀጥታ እናልፋለን። በአማራ ክልል ለዘንድሮው የአረንጓዴ አሻራ መርሃ ግብር 1.6 ቢሊዮን ችግኞችን ለመትከል ዝግጅት እየተደረገ መሆኑን የክልሉ ግብርና ቢሮ አስታውቋል። የችግኞች የጽድቀት መጠን መሻሻል ላይ በተሰሩ ተግባራት በአምና ተከላ 86 በመቶ ጽድቀት መመዝገቡን የገለጸው ቢሮ በበጀት ዓመቱ የችግኝ ማፍላት ቅድመ ዝግጅት እስካሁን 1.3 ቢሊዮን ችግኝ ለተከላ መዘጋጀቱም ተገልጿል። በዚህ ጉዳይ ላይ ተጨማሪ መረጃዎችን ልታደርሰን ሪፖርተራችን ራሄል ፍሬው በቀጥታ መስመራችን ላይ ነው የምትገኘው። ራሄል እንደምንለሻል። በክልሉ የዘንድሮ የአረንጓዴ አሻራ ዝግጅት በአጠቃላይ ምን መልክና ገጽታ አለው? አመሰግናለሁ። እንግዲህ በአማራ ክልል በዚህ በዘንድሮ የምርት ዘመን ወይም ደግሞ በጀት ዘመን 2017-18 ማለት ነው የአረንጓዴ አሻራ መርሃ ግብር በስፋት ነው የሚከናወነው። በዚህ የምርት ዘመን በተለይም ደግሞ በበጋው ወቅት በርካታ የሆኑ የስነ አካላዊ ስራዎች በተፈጥሮ ሀብት ጥበቃ ስራ ሲከናወን የከረመው ከባለፈውም የነበሩ ዝግጅቶች እጅግ በስፋት እንደተከናወኑ ይታወቃል። በአረንጓዴ አሻራ መርሃ ግብር በዚህ በበጋ ወቅት የተሰሩ የስነ አካላዊ ስራዎችን ወይም የተፈጥሮ ጥበቃ የጋራ ላይ የተራራ ላይ ልማትና የእርከን ስራዎችን በስነ ህይወታዊ ዘዴ የመሸፈን ተግባራትን ጨምሮ በዚህ በዘንድሮ በጀት ዓመት የአረንጓዴ አሻራ መርሃ ግብር በስፋት ለማከናወን ታቅዷል። በተለይም ደግሞ 1.6 ቢሊዮን ችግኞችን አፍልቶ ለተከላ የማዘጋጀት የቅድመ ዝግጅት ተግባራት ውስጥ አንዱ ነው። እስካሁን ባለው በ9 ወር ውስጥ ማለት ነው እንደ ክልሉ ግብርና ቢሮ መረጃ 1.33 ቢሊዮን ችግኞች ለተከላ ዝግጁ ሆነዋል ማለት ነው። እጅግ በርካታ የሆኑ የችግኝ ጣቢያዎች ከፍተኛ የሆነ አቅም ያላቸው ለአርሶ አደሮች፣ ለማህበረሰቡ፣ ለከተማው ማህበረሰብ ብሎም ደግሞ ለአረንጓዴ አሻራ ዝግጅት መርሃ ግብር ግብአት ማቅረብ የሚችሉ የችግኝ ጣቢያዎች ያሉበት አካባቢ ነው። እንግዲህ የአማራ ክልል የሰሜኑ ክፍል ተራራማ አካባቢ እንደመሆኑ የተፈጥሮ ሀብት ልማት ስራ እጅግ ወሳኝ የሆነ የህልውና ጉዳዩ አድርጎ የሚሰራ ክልል ነው። በዚህም እንግዲህ በተለይ ባለፈው መጋቢት እስከ ሚያዝያ በተከናወነው የተፈጥሮ ሀብት ጥበቃ ስራ 360 ሺህ በላይ ሄክታር መሬት በተፈጥሮ ሀብት ልማት ጥበቃ ማድረግ ተችሏል። በዚህም 4 ቢሊዮን የሆነ አበርክቶ የገንዘብ አበርክቶ ማበርከት የተቻለበት ነው። 108 ሚሊዮን ህዝብ በድግግሞሽ ጭምር ማለት ነው በተፈጥሮ ሀብት ስራ ጥበቃው ተሳትፎ ነበረ። በዚህ የለማውን የተፈጥሮ ሀብት ጥበቃ ጨምሮ በአረንጓዴ አሻራ መርሃ ግብር እንግዲህ 1.6 ቢሊዮን ችግኞች ለመትከል ታቅዶ እየተሰራ ነው የሚገኘው። በ3 መስኮች ነው እነዚህ ስራዎች የሚሰሩት። የመጀመሪያው የደን ሽፋንን ለማሳደግ በተለይ ደግሞ ጥምር ግብርና የምንለው ከመደበኛ ደን ባለፈ አትክልትና ፍራፍሬዎችን ያካተተ በእርሻ ማሳዎች ጭምር የሚከናወን ነው። ሁለተኛው ምርትና ምርታማነትን ማሳደግ እንዲቻል የመሬትን የማምረት አቅም ማጎልበት የሚችሉ ደኖችን መትከል፣ አትክልትና ፍራፍሬዎችንም በዛው አካባቢ መትከል፣ ከዚህም ባለፈ ደግሞ እነዚህንን የተፈጥሮ ሀብት ስራ የተሰራባቸውን አካባቢዎች የስራ እድል መፍጠር በሚያስችል መልኩ በስነ ህይወት ስራ መሸፈን ወይም ደግሞ በችግኝ መሸፈን 3 አቅጣጫዎችን ተይዞ እየተሰራ ነው የሚገኘው። እንግዲህ በዘንድሮም አመት ማለት ነው ይህንን ለማከናወን ታቅዷል። 180 ሚሊዮን ችግኞች በፍራፍሬ ብቻ የተዘጋጁ ናቸው። በተለይም ደግሞ የአንድ ጀንበር ተከላን ጨምሮ በዚህ በዘንድሮ የአረንጓዴ አሻራ መርሃ ግብር ሰፊ ተሳትፎ እንደሚኖር ነው የተገለጸው። እንደ ክልሉ ግብርና ቢሮ መረጃ እንግዲህ በተለይ ባለፈው አመት የታዩ ስኬቶች የጽድቀት መጠን ማሻሻል አንዱ ነው። ይህንንም በዘንድሮ የአረንጓዴ አሻራ መርሃ ግብር ለማሳደግ እቅድ ተይዞ እየተሰራ ነው። እስካሁን በክልሉ 86 በመቶ የጽድቀት መጠን ላይ መድረስ መቻሉ ተገልጿል። ይህም በተለይ
የተከሏቸውን ችግኞች የሚንከባከቡባቸው አካባቢዎች እንዲሆን በማድረግ ረገድ ማህበረሰቡ በንቅናቄ የተከላቸውን ችግኞች እንዲንከባከብ ተቋማት ይህንን እንዲያጠናክሩ የተሰሩ ስራዎች በርካታ በመሆናቸው የመጣ ውጤት መሆኑ ተገልጿል። እንግዲህ በዘንድሮ ዓመትም በክረምት ወራት በበጎ ፍቃድና በሌሎችም በመደበኛ ተግባራት ጭምር የአረንጓዴ ልማት ስራን የአረንጓዴ አሻራ መርሃ ግብርን ለማከናወን ማቀዱን ነው የክልሉ ግብርና ቢሮ ያስታወቀው። ለአሁን ያለኝ መረጃ ይህንን ይመስላል። አመሰግናለሁ። ራሄል እናመሰግናለን። መልካም ቀን ይሁንልሽ። ዜና ኢትዮጵያን እየተከታተላችሁ ትገኛላችሁ ተመልካቾቻችን። ከአፍታ ቆይታ በኋላ የቀድሞ የካዛንቺስና የግቢ ገብርኤል ነዋሪዎች አዲሷን ካዛንቺስ ሲመለከቱ ምን አሉ፣ ስሜታቸው ምን ይመስል ነበር የሚለውን በአንድ ዘገባ እናስቃኛችኋለን። ጠብቁ። በፍቅር የተሰጠ የህይወት መንገድ በተግባር ያየነው ታላቅነት ለድህነት የተከፈለ መስዋዕትነት ለዘላለም የሚኖር ቃል ኪዳን ለብርሃነ ትንሣኤው በሰላም አድረሳችሁ። በውጭ ሐዋላ ድርጅቶች የሚላክ ገንዘብ በባንካችን በኩል ሲቀበሉ እስከ ሚያዝያ 19 ድረስ ከዕለታዊ የምንዛሪ ተመን በተጨማሪ የ12 ብር ጉርሻ እንደሚኖሩት እየገለጸ እንዲሁም በኢትዮ ዳይሬክት ካሽጎና ፋስት ፔይ ገንዘብ በቀጥታ ወደ ኢትዮጵያ ንግድ ባንክ አካውንት መላክ በነፃ መሆኑን ለማስታወስ እንወዳለን። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። ወደ ዜና ኢትዮጵያ የዕለቱ የአጀንዳ ጉዳይ እናልፋለን። በቅርቡ በአዲስ አበባ አገልግሎት መስጠት የጀመሩ የኤሌክትሪክ አውቶቡሶች በከተማው ያለውን የትራንስፖርት ችግር እያቃለሉ መሆኑን ተጠቃሚዎች ተናገሩ። በመንግስትና በግሉ ዘርፍ አጋርነት እውን የሆነው አገልግሎት የትራንስፖርት አገልግሎቱን ችግርን ከማቃለል በተጨማሪ የከተማዋን ገጽታ ከመቀየርና የአየር ብክለትን ከመከላከል አንጻር የጎላ ሚና እንደሚኖረውም ተገልጿል። መቅደስ እንዳለ ተጨማሪ ዘገባ አላት። በአዲስ አበባ ከተማ የሚስተዋለውን የትራንስፖርት ችግር ለማቃለል እንደሚያግዙ የታመነባቸው 100 የኤሌክትሪክ አውቶቡሶች ከጥቂት ሳምንታት በፊት ስራ መጀመራቸው ይታወሳል። እነዚህን በኤሌክትሪክ ኃይል የሚንቀሳቀሱ የከተማ አውቶቡሶች በመንግስትና የግል አጋርነት መርሃ ግብር የመጀመሪያው የትራንስፖርት ኦፕሬተር በመሆን ገጣጥሞ ያቀረባቸው በላይነህ ክንዴ ግሩፕ ነው። መንግስት እነዚህ የኤሌክትሪክ ባሶችን ወደ ስራ ለማስገባት ያወጣው ጨረታ ነበር። ስለዚህ ድርጅታችን እነዚህን 100 ባሶች አሴምብል አድርጎ ነው ያቀረባቸው። የክፍያ ስርዓታቸውንና የጂፒኤስ ሲስተማቸው የካሜራ ሲስተማቸው አዲስ አበባ ከተማ ከምትፈልገው እድገት ጋር የሚሄዱ በመሆናቸውና መንግስት በተለያዩ ዘርፎች ከባለ ሀብቱ ጋር ለመስራት ከጀመራቸው ስራዎች ውስጥ አንዱ ይሄ የህዝብ ትራንስፖርትን ተደራሽ ከማድረግ አንጻር በመሆኑ ድርጅታችን በነበረው አፈጻጸም ወደዚህ ስራ ለመግባት ችሏል ማለት ነው። ስለዚህ 100 የሚደርሱ ባሶችን በአሁኑ ሰዓት በቬሎሲቲ ሼር ካምፓኒ አማካኝነት በአዲስ አበባ ስራ አስጀምሯል። በመዲናዋ አገልግሎት መስጠት የጀመሩት የኤሌክትሪክ ባሶች በርካታ ተጓዦችን በመያዝና በምቾታቸው ተመራጭ መሆናቸውን አሽከርካሪዎችና ተሳፋሪዎች ነግረውናል። ያኛው ጭስ ነው፣ የኛው ምንም ጭስ አልባ ነው፣ ድምፅ አልባ ነው። በጣም ቆንጆ መኪና ነው። የተለየ የሚያደርጋቸው ነገር ድምጽ የለም፣ ምንም ድምጽ የለም እና የተለየ ይሄ ነው። ሌሎቹ ያው በነዳጅ የሚሰሩ መኪናዎች እየጮሁ ነው የሚመጡት። ይሄ ጩኸት የሚባል ነገር የለም እና ምቾት አላቸው። በዚህ አሁን ቬሎ ባስ ላይ እንደምናየው ልዩነት በጣም የተሻለ አገልግሎት አሰጣጥ አለው። ከኑሮ ውድነት አንጻር የዋጋ ተመኑ ራሱ በጣም ህብረተሰቡን ያማከለ
መንግስትንም ትኩረት ያደረገ የምንረዳዳበት የምንተሳሰብበት አሰራር የሰፈነበት ነው። ይሄ ባስ ከመምጣቱ በፊት ያው ሰልፍ በጣም አለ። በጣም ታይማችን በሰልፍ ነው የምናሳልፈው ረጅም ሰዓት ማለት ነውና ይሄኛው ባስ ከመጣ ጀምሮ ግን ሰልፍ ቀንሷል። በቀላሉ አክሰስ ማድረግ እንችላለን ማለት ነው ትራንስፖርት። በላይነህ ክንዴ ግሩፕ በቀጣይ በሌሎች የክልል ከተሞችም ዘመናዊ የትራንስፖርት አገልግሎትን ለማስፋፋት በትኩረት እየሰራ እንደሚገኝ ገልጿል። እንግዲህ ድርጅታችን በአዲስ አበባ ብቻ አይደለም በመንግስት የመንግስትና የባለሀብቱን ትብብር በሚጠይቁት ሌሎች ከተሞችም የማስፋፋት እቅድ አለው። እንግዲህ ዓለም በአሁኑ ሰዓት ወደ ዲጂታል ስርዓት እያደገ በመሆኑ ባሶችም ይሄን ይከተላሉ ብለን እናስባለን። ሌላው በቀጣይ እነዚህ ባሶች እጅግ ከተጨናነቀ ስርዓት ወጥተው ለተጓዦቹ በጣም ምቹ በሆነ መንገድ እንዲጓዙባቸውና የአዲስ አበባን የትራንስፖርት ችግር እንዲቀርፉ ለማድረግ ድርጅታችን በስፋት ይሰራል ማለት ነው። አዳዲሶቹ የኤሌክትሪክ አውቶቡሶች የከተማዋን ገጽታ በማሻሻልና የአየር ብክለትን በመቀነስ በኩልም የጎላ ሚና እንዳላቸው ተጠቅሷል። እንቀጥላለን ተመልካቾቻችን። ይህንኑ ጉዳይ በተመለከተ ተጨማሪ ማብራሪያ እንዲሰጡን እዚህ ስቱዲዮ እንግዳ ጋብዘናል። እንግዳችን ደግሞ የቢኬጂ የአውቶሞቲቭ አማካሪ የሆኑት አቶ ኃይሉ ዘርጋው ናቸው። እዚህ ስቱዲዮአችን ነው የሚገኙት። እናመሰግናለን ስለመጡ ስለሚሰጡንም ማብራሪያ። እኔም አመሰግናለሁ። ቀደም ሲል እየተመለከትን ነበር ከመንግስት ጋር በግል አጋርነት እየተሰራ ባለ ስራ የእናንተ ድርጅት አካል የሆነው ቬሎሲቲ የሚባሉ የከተማ አውቶቡሶች ከተማው ላይ ያየን ነበር። እሱን ዘገባ ተከታተለንና በኢትዮጵያ እንዲህ ያሉ ኤሌክትሪክ መኪኖች ተገጣጥመው ለአገልግሎት መብቃታቸው አውቶቡሶቹን ብቻ ሳይሆኑ ሌሎቹም ከተማ ላይ የምናያቸው መኪኖች ሚኒባሶቹንም ሌሎቹንም ጭምር ይህ መሆኑ ከእናንተ ድርጅት አኳያ በቴክኖሎጂ ሽግግር ምን አዲስ ነገር ይዞ መጣ ልንል እንችላለን? በእውነቱ የኤሌክትሪክ ተሽከርካሪዎች ዛሬ ኢትዮጵያ ካለችበት ከፍተኛ የለውጥ የሂደት አንጻር ያላቸው ሚና ቀደም ሲል በከፍተኛ የውጭ ምንዛሪ ወደ ሀገር ውስጥ ይገባ የነበረውን ነዳጅ በመተካት ተሽከርካሪዎቹ በአነስተኛ የጥገና ወጪ የሚንቀሳቀሱ መሆናቸው የከተማውን ወቅታዊ የእድገት ደረጃ በሚመጥን መልክ ጭስ አልባና ከድምፅ ብክለት ነፃ የሆነ የአገልግሎት አሰጣጣቸው ቀድሞ ከነበሩት ወይም ኮንቬንሽናሎቹ የአገልግሎት መጠን አንጻር ከፍተኛ ሕዝብ የማጓጓዝ አቅም ያላቸው መሆን በርካታ ተመሳሳይ አዳዲስ ቴክኖሎጂዎችን ይዞ የመጣ በመሆኑ ጥቅሙ እጅግ ከፍተኛ ነው የሚል እምነት አለን። እንግዲህ የኤሌክትሪክ ተሽከርካሪ ምርቶች በግለሰቦች ደረጃም ጥቅም ላይ እየዋሉ ነው የሚገኙት። እንደምንመለከተውም ደግሞ የህዝብ አገልግሎትም ጭምር እየሰጡ ነው የሚገኙት። የኤሌክትሪክ ተሽከርካሪዎች ምርትን በተመለከተ የወደፊት ተስፋው ምንድን ነው የሚመስለው? የኤሌክትሪክ ተሽከርካሪዎችን በሚመለከት የወደፊት ተስፋ በተለይ ኢትዮጵያን የመሰለ የከባቢ አየር ተስማሚ ሁኔታ እንደ ቅድመ ሁኔታ በሚቀመጥባቸው መስፈርቶች ኢትዮጵያ ለኤሌክትሪክ ተሽከርካሪዎች እንቅስቃሴ ምቹ የሆነ መሰረት አላት ብሎ መናገር ይቻላል። በሁለተኛ ደረጃ እየተጠናቀቀ ያለው የህዳሴ ግድብ የኃይል አቅርቦት ሌሎቹን የታዳሽ የንፋስ፣ የፀሐይ፣ የሌሎች ታዳሽ ኃይሎችን ለመጠቀም እድል በሚፈጥር ሁኔታ ኢትዮጵያ በዚህ ዘርፍ ከብዙ ሀገሮች የቀደመ ብልጫ እድል ይሰጣታል የሚል እምነት አለን። የኤሌክትሪክ መኪኖች አሁን እየተስፋፉ እንደሆነ እያነሳን ነው። በዋጋም በቴክኖሎጂም በዚህ ደግሞ በአካባቢ ጥበቃም ረገድ ተፈላጊ ናቸው። ነገር ግን ደግሞ ሰዎች የኤሌክትሪክ መኪና ለመግዛት ወደ ኋላ ከሚሉባቸው ምክንያቶች አንዱ የቻርጅ ማድረጊያ ቦታዎች በስፋት አለመኖር እንደ ጥያቄ የሚያነሱት ነገር ነው፣ እንደ ልብ አለመገኘቱ። ከዚህ አኳያ እናንተ የኃይል መሙያ ጣቢያዎችን በመገንባት ረገድ ምን አይነት ስራዎችን እየሰራችሁ ነው? ድርጅታችን የበላይነህ ክንዴ ግሩፕ ይህንን ፕሮጀክት አስቦ ወደዚህ ዘርፍ ሲገባ ወይም የነበረውን የቀደመ ልምዱን አጎልብቶ የኤሌክትሪክ የአብዛኛውን የህዝብ የማጓጓዝ
ትራንስፖርት ዘርፍን ሲቀላቀል ዋነኛ ትኩረት ሰጥቶ የሰራው የኃይል መሙያ ማሽኖችን በአገር ውስጥ ገጣጥሞ በተፈለገው መጠን ፕሮቫይድ ማድረግ በግልም በመንግስትም ደረጃ የሚቀርቡ ጥያቄዎችን ምላሽ ለመስጠት የሚያስችል የባለሙያዎች ስልጠና ማድረግ ምናልባትም ይሄንን ጥያቄ በአፋጣኝ ምላሽ ለመስጠት እድል ይፈጥራል ከሚል እምነት ደግሞ ከአንድ ዓመት በፊት ይሄ ሀሳብ ዳብሮና በመንግስት ፖሊሲ ታግዞ ወደ ተግባር ሲገባ ሲቢዩ ወይም ያለቀላቸው የተለያየ አቅም ያላቸው የፈጣን ዲሲ ቻርጀሮችን ወደ ሀገር ውስጥ አስገብቶ ጥቅም ለማዋል ያደረገው ጥረት በዚህ ዘርፍ የሚስተዋለውን የትላንትና የዛሬና የነገን ችግር በዘላቂነት መወጣት ያስችላል የሚል አስፈላጊውን መደላድል የፈጠረ ተቋም ነው የቢኬጂ ማለት ነው። የአውቶሞቲቭ አማካሪ ጠርተን እንግዲህ በተለይ ስለ ኤሌክትሪክ ተሽከርካሪዎች በደንብ ማውራት ያስፈልጋልና የአውቶሞቲቭ ኢንዱስትሪው የሚመጣበት ሂደት በጣም ፈጣን ነው። በየአመቱ አዳዲስ ቴክኖሎጂዎችን ጭምር እየጨመረ ነው የሚመጣው። ከድሮ ከጥንቱ ብንነሳ መካኒካል የሆኑ ከኔትሪክ እና ምናምን ዘመን እንደዚህ እንግዲህ ተነስቶ አሁን ወደ ኤሌክትሪክ ዘመን መተናልና ከዚሁ ጋር በተገናኘ ኤሌክትሪክ ተሽከርካሪዎችን ሊጠቀሙ ለሚወዱ ሰዎች ወይም ደግሞ ወደዚህ ለሚደረገው ሽግግር ምን ጉዳዮችን ነው መመልከት ያለባቸው? በተለይ የባትሪውን ላይፍ ታይም በተመለከተም ጭምር ሀሳቦች ይነሳሉ። የቴክኖሎጂ ሽግግሩ ምን አዳዲስ ነገሮች ይዞ መጥቷል? ምንስ መታየት አለበት ይላሉ? ከሌሎች መሰል ተቋማት ጋር በመተባበር የግል ድርጅቶች ማለት ነው የሚመለከታቸው የመንግስት ባለድርሻ አካላት ጋር በመተባበር የምንሰራው ስራ ኤሌክትሪክ ቬክልስ የሚጠቀምበት የፓወር ባትሪ የአገልግሎት ዘመኑ ከአምራች ድርጅቶች ጋር በአካል ተገኝተን ባደረግነው አስፈላጊው ቅድመ ዝግጅት ወይም ጥናት በእኛ ድርጅት ከሚሰጠው የ8 ዓመት የዋራንቲ ጊዜ በተጨማሪ ከ15 እስከ 20 ዓመት የማገልገል አቅም ያላቸው መሆኑ የተረጋገጠላቸው ባትሪዎች መሆናቸው ምናልባት ቀደም ሲል ኮንቬንሽናሉ ባትሪ ያገለግል ከነበረበት ልምድና ተሞክሮ በመነሳት ባትሪዎች በአጭር ጊዜ የመበላሸት እድል እንዳላቸው በተለምዶ ከሚነገሩት ወይም አባባሎች ውጪ ይህንንም አባባል በተሻለ ግንዛቤ ለመለወጥ በሚደረግ ተደጋጋሚ ያልተቋረጠ ጥረት ምክንያት የኃይል አቅርቦቱን የተሻለ ለማድረግ በሚያስችለው ጉዳይ ላይ ተቋማችን፣ ሌሎች መሰል ድርጅቶች፣ መንግስትም የአዌርነስ ስራ ማህበረሰቡን የማሳወቅ ስራ እየሰራን ነው። እንደሚታወቀው ደግሞ በኤሌክትሪክ ቬክልስ ግንባታና የአተገባበር ዙሪያ ዓለም ለሰከንድ ፋታ በሌለበት ሁኔታ አዳዲስ ነገሮችን በመፍጠር አንድ የኤሌክትሪክ ባትሪ በአንድ ቻርጅ የሚያገለግልበትን ሰዓት በቀናት ልዩነት ከ500 እስከ 1000 የማድረስ ከዛም የበለጠ ለማድረግ የሚደረገው ጥረት በአገር ውስጥም በውጭም የሄደበትን ርቀት ማየት ነገን የተሻለ ተስፋ ሰጪ እንደሆነ የሚያመለክት ነው። መልካም። ስለዚህ ቴክኖሎጂውም እያደገ ነው። ተመራጩ የኤሌክትሪክ አውቶሞቢሎችን መጠቀም አውቶቡሶችን መጠቀም እንደሆነም እያየን ነው። የቢኬጂ አውቶሞቲቭ አማካሪ አቶ ኃይሉ ዘርጋው እዚህ ድረስ ስለመጡ ስለሰጡ ማብራሪያ እጅግ አድርገን ነው የምናመሰግነው። እኔም በጣም አመሰግናለሁ። መልካም በረከት። ሰላም። አመሰግናለሁ።
ዜና ኢትዮጵያን እየተከታተላችሁ ትገኛላችሁ። በአዲስ ቀን የሀገር ጉዳይ አድርገን ወደ ተመለከትነው ጉዳይ እናልፋለን። 1000 ሄክታር የሸፈነው የካዛንቺስ የኮሪደር ልማትና መልሶ ማልማት ስራ ነዋሪዎችን ፍጹም ለመኖር ምቹ ካልሆነ ሁኔታና አካባቢዎች በማውጣት ተስማሚ የመኖሪያ አካባቢን በመፍጠር ተጠቃሚ ያደረገ ስለመሆኑ ይነገራል። በሁለተኛው ዙር የተጠናቀቀውን የካዛንቺስ እና ቧሬ የኮሪደር ልማትና መልሶ ማልማት ስራን ባልደረባችን ምንተስኖት ይልማ ተዘዋውሮ ጎብኝቷል። እንደሚከተለው ያስቃኘናል። የካዛንቺስ እና አዋሬ የኮሪደር ልማትና መልሶ ማልማት ስራዎች ምን ስራዎች ተከናውነዋል የሚለውን እንመለከታለን። ይህ አካባቢ የተጎሰቆሉና የተጎዱ ቤቶችና አካባቢዎች መኖሪያ እንደሆነ ይታወቃል። አሁን እኔ እዚህ ከምገኝበት ከቤለር ተነስተን በቀጥታ ወደ አዋሬ ነው የምናመራው። አዋሬ ደግሞ ያለውን ሁኔታ እናይና በሴቶች አደባባይ አድርገን በእንደራሴ ኮንዶሚኒየም በቀጥታ ወደ ካዛንቺስ ቶታል እናመራለን። ይህ አካባቢ አዋሬ አደባባይ ነው የሚባለው። እጅግ በጣም ከዚህ በፊት ነው ለምቹ ያልሆነ በጣም ጠባብ መንገድ ነበረች። ከዚህ እስከ ጥይት ቤት ወይንም ወደ ቤተ መንግስት የምትወስደው አስፋልት በጣም የእግረኛ መንገድ የሌለበት ጠባብ መንገድ ብዙ ማይመች ነበር። አሁን እንዲህ ሆኖ ሳይው እውነት ለመናገር ነው ተደምም ያለሁኝ። አዋሬ አደባባዩ ላይ ነው የምንገኘው። ከአዋሬ አደባባይ በቀጥታ ወደ ቤተ መንግስት፣ ወደ ጥይት ቤት፣ ወደ አዋሬ ጉልት የሚባልበት ነው ይህ አካባቢ። ተመለከቱት። እንዲህ አይነት ህንጻዎች በፍጹም አልነበሩም። እዚህ አካባቢ የተወሰኑ ስጋ ቤቶች ምናምን የነበሩበት አካባቢ ነው። ይህን አካባቢ ከዚህ በፊት ያልተመለከተ ሰው በፍጹም አዋሬ አደባባይ ነው ዲል በፍጹም አይችልም። እጅግ በጣም ዘምኗል። ለመኖሪያነትም ምቹ ሆኗል። እስኪ በቀጥታ ወደ ሴቶች አደባባይ ደግሞ ልውሰዳችሁ። ተከተሉ። ነጥብ 7 ኪሎ ሜትር በሚሸፍነው የካዛንቺስ አዋሬ ኮሪደር እና መልሶ ማልማት የሳይክል መንገድ ላይ እንደዚህ ፈልሰስ እያለን እዚህ ደርሰናል። አሁን ይሄ አካባቢ አዋሬ ነው ቢባል ማን ያምናል? እጅግ በጣም ዘመናዊ ነገሮች የተዘጋጀለት ምቹ የመኖሪያ ስፍራ ሆኖ ተመልክተነዋል። በጣም ደስ ይላል። ከዚህ በፊት እዚህ አካባቢ መጥቶ የሚያውቅ ሰው በፍጹም አዋሬ ነው ሊል አይችልም። እኛም በጣም ነው የተደነቅንበት። እስኪ አሁን ደግሞ ድካም ነገር ተሰምቶኛል። እዚህ አካባቢ ካሉ ካፌዎች አንዱ ጋር ጎራ ብለን ጥቂት እረፍት እንወስዳለን። ተረፍ ብለናል። እንግዲህ መንፈስን ዘና የሚያደርግ እጅግ በጣም
ደስ የሚል ጊዜ ነው ያሳለፍነው። ይሄ የኮሪደር ልማትና የመልሶ ማልማት ስራ አካባቢውን ንጹህ ጽዱ ከማድረግና ለመኖሪያ ምቹ ከማድረግ ባሻገር ለበርካቶች የስራ እድል መፍጠር መቻሉ ነው የተመለከትነው። እንግዲህ የጸጉር ቤት ሙያ ላይ የተሰማሩ ሰዎችን ተመልክተናል። በጽዳትና ውበት የተሰማሩ ሰዎችን ተመልክተናል። እንደገና በተጨማሪ በዚህ በካፌ ስራ ላይ የተሰማሩ ሰዎች እንደዚሁ ተመልክተናል። በመጣንባቸው የአዋሬ መንገዶች በተክላላ በስጋ ስራ ላይ በሬስቶራንት ላይ የተሰማሩ ብቻ ለበርካቶች የስራ እድልን የፈጠረ ልማት መሆኑን ነው ያየነው። አሁን የምንገኝበት እዚህ ሴቶች አደባባይ አካባቢ ሴት ልጅ በማህበራዊ፣ በኢኮኖሚያዊ፣ በፖለቲካዊ ጉዳዮች ላይ ያላትን ተሳትፎና አስተዋጽኦ ከግምት ውስጥ ያስገባ ሐውልቱን እዚህ እየተመለከትኩ ነው የሚገኘው። በጣም ተዝናኖትን የሚፈጥር ለመኖሪያም እንደዚሁ ምቹ የሆነ በሳይክልም በመኪናም ብትንቀሳቀሱ እጅግ በጣም አመቺ የሆነ አካባቢ ሆኗል አዋሬ። ቅድም እንዳልኳችሁ በእውነት አሁን ይህን አካባቢ አዋሬ ነው ቢባል ማን ያምናል እንዳልኳችሁ ነው። ሌሎቻችሁም እንግዲህ ይህንን አካባቢ እንድትጎበኙ እንድታዩት መልእክት ለማስተላለፍም ጭምር ነው። በቀጥታ ወደ ካሳንቺስ ቶታል አካባቢ ያለውን የኮሪደር ልማትና የመልሶ ማልማት ስራ ምን ይመስላል የሚለውን ደግሞ በቀጥታ ወደዛ ሄደን እንመለከታለን። አብራችሁን ቆዩ። ስናቃት እጅግ በጣም ለኑሮ የማይመች አካባቢ የነበረ ነው። በህንጻዎች የተከበበ መኖሪያ ቤቶች እንደዚሁ ደረጃቸውን ያልጠበቁ ምንም እግረኛ መንገድ የሌለበት አስፋልቱም ቢሆን ጠባብና መኪና ለማሽከርከር የማይመች አካባቢ የነበረበት ነው። አሁን ግን በጣም ብዙ ልማቶች የተሟሉበት ስፍራ ሆኖ ተመልክተናል ካሳንቺስ። አብራችሁን ስለቆያችሁ እጅግ በጣም አመሰግናለሁ። ቻው ቻው። ከዚሁ ጋር ወደ ተገናኘ ሌላኛው ጉዳይ ደግሞ እናልፋለን። አዲስ አበባ ከተማ ውስጥ እየተሰሩ ባሉ የኮሪደር ልማት ስራዎች የተነሳ ከተማዋ ገጽታዋ እየተቀየረ መጥቷል። በከተማዋ ከዚህ ቀደም የነዋሪዎች የረጅም ጊዜ ጥያቄዎች ለነበሩ ጉዳዮች ምላሽ የሚሰጡ ስራዎች እየተሰሩ ነው። ወንደሰን አፈወርቅ ከኮሪደር ልማቱ ጋር ተያይዞ የተሰሩ የታክሲና የአውቶቡስ መጫኛና ማቆሚያ ስፍራዎችን ተዘዋውሮ ተመልክቶ ተከታዩን አሰናድቷል። እንከታተለው። አዲስ አበባ በአዲስ አበባ የተለያዩ አካባቢዎች የኮሪደር ልማት ስራዎች እየተከናወኑ ነው የሚገኙት። ከዛ በተጨማሪነት በተለይ የታክሲ ፌርማታዎች፣ የባስ ፌርማታዎች በስፋት እየተሰሩ ነው የሚገኙት። አሁን የምንገኝበት የሜክሲኮ አካባቢ ነው፣ ዋቢ ሸበሌ ፊት ለፊት ማለት ነው። ከዚህ ቀደም እዚህ አስፓልት ላይ ታክሲዎች ተሳፋሪዎችን የሚጭኑበት ነበር። ወደ 22 ወደ ስቴዲየም እንዲሁም ደግሞ ወደ ፒያሳ የሚያቀኑ ሰዎች እዚህ አስፋልት ዳር ነበር ታክሲዎችን ሲይዙ የነበሩት። ነገር ግን አሁን ላይ ተሳፋሪዎች በምታዩት መልኩ እዚህ ስፍራ ላይ ገብተው የሚሳፈሩበት አጋጣሚ ተፈጥሯል ማለት ነው። በሌሎች አካባቢዎችስ አሁን ላይ ያለው ሁኔታ ምን ይመስላል፣ የተሰራው ስራ ምን ይመስላል የሚለውን አብረን የምናየው ይሆናል። አዲስ አበባ ከሜክሲኮ ሳር ቤት ድረስ የተሰራው የኮሪደር ልማት ስራ ላይ ነው ያለነው። በዚህ የኮሪደር ልማት ስራ መንገድ የማስፋት የእግረኛ መራመጃ እንዲሁም ከማስተካከል የብስክሌትም ማሽከርከሪያ ከማዘጋጀት ባሻገር ባሶች ከዚህ ቀደም ሲጭኑበት የነበረውን ቦታ የመቀየር ስራ ተሰርቷል ማለት ነው። እዚህ ጋር እንደምታዩት እንግዲህ ጀሞን ጨምሮ ወደዛ መስመር የሚጓዙ ባሶች እንግዲህ በዚህ መልኩ ከዚህ መነሻ ጭነው ይነሳሉ። ከዛ በኋላ ደግሞ እስከ መዳረሻቸው ድረስ ይጓዛሉ። ተመልሰውም ሲመጡ እዚህ ቦታ ተሳፋሪዎችን ያወርዳሉ ማለት ነው። አዲስ አበባ
አዲስ አበባ ከተማ ውስጥ ለረጅም ዓመታት ጥያቄ ከሆኑ ጉዳዮች መካከል አንዱ ፓርኪንግ ነው፣ የመኪና ማቆሚያ ስፍራ ማለት ነው። ከተማይቱ ውስጥ እምብዛም የመኪና ማቆሚያ ስፍራዎች ባለመኖራቸው ምክንያት አሽከርካሪዎች በተለይ በስፋት የሚቸገሩባቸው አጋጣሚዎች ነበሩ። አሁን ግን በከተማዋ እየተሰራ ካለው ከኮሪደር ልማት ስራ ጋር ተያይዞ በስፋት የመኪና ማቆሚያ ወይም ደግሞ የፓርኪንግ ስፍራዎችን የመገንባቱ ስራ ተከናውኗል። ይህም አሽከርካሪዎች ላይ ለዓመታት የነበረውን ችግር ይቀርፋል የሚል እምነትን አሳድሯል። አዲስ አበባ በአዲስ አበባ ከተማ እየተሰሩ ባሉ የኮሪደር ልማት ስራዎች በመጀመሪያውም በሁለተኛው ምዕራፍ ትኩረት ከተደረገባቸው ጉዳዮች መካከል የትራንስፖርት መሰረተ ልማቶች ናቸው። እነዚህ መሰረተ ልማቶች ደግሞ በምን መልኩ እየተሰሩ ነው የሚለውን ተጨማሪ የሆነ የአሃዛዊ መረጃ ሊያጋራን ነው ጌታቸው ይግዛው ባልደረባዬ። ጌታቸው፣ የኮሪደር ልማቱ የትራንስፖርት መሰረተ ልማቶችን የተመለከተ መረጃህን መቀጠል ትችላለህ? አመሰግናለሁ ማለት እንግዲህ ቀደም ባለው ጊዜ እንደምናስታውሰው በአዲስ አበባ በተለይ ከትራንስፖርት መሰረተ ልማት ጋር በተያያዘ በጣም በርካታ ችግሮችና ክፍተቶች ነበሩ። በተለይ ትራንስፖርት የሚጠብቁ ሰዎች በግርግርና ግፊያ ከዛም ማለፍ ብሎ ደግሞ ሞባይልና ንብረታቸውን ለመዘረፍ የሚዳርግ አይነት ሁኔታና ክስተቶች ይፈጠሩ ነበር። እነዚህን ችግሮች በመሰረታዊነት ሊፈታ የሚችል የትራንስፖርት ፍሰቱንም በጤናማ መልክ ሊመራ የሚችሉ እንቅስቃሴዎችና ስራዎች በአዲስ አበባ እየተከናወኑ ነው የሚገኙት። የአዲስ አበባ የኮሪደርና መልሶ ማልማት ስራዎችን ሌሎች ገጽታዎች ቀደም ሲል ባሉት ዘገባዎች ስንከታተል ነበር። አሁን የትራንስፖርት መሰረተ ልማቶችስ ምን ገጽታ አላቸው የሚለውን ጉዳይ እንመለከታለን። በአዲስ አበባ በኮሪደር ልማት እንግዲህ በአንደኛው ዙር ከለሙት ስራዎች መካከል ተርሚናሎች፣ የተርሚናልና ፓርኪንጎች እንዲሁም የእግረኞችና የብስክሌት መጓጓዣ መንገዶች፣ አውቶቡስና የታክሲ መጫኛና ማውረጃ ስፍራዎችን ያካተቱ ናቸው። በመጀመሪያው ዙር 7 የሚደርሱ ተርሚናሎች ተሰርተው ነበረ። 5 ደግሞ ተርሚናልና ፓርኪንጎችን በአንድ ላይ የቀላቀሉ መሰረተ ልማቶች የተገነቡበት ነበረ። 31 የሚደርሱ ደግሞ የፓርኪንግ ቦታዎች ወይም የመኪና ማቆሚያ ቦታዎች በጥራት የተሰሩበት ነበር። 100 ኪሎ ሜትር የሚደርሱ የብስክሌት መንገዶችን በመገንባትም ሰዎች አካላዊ እንቅስቃሴዎችን እንዲሁም በብስክሌትና ሞተር አልባ በሆኑ እንቅስቃሴዎች በኩል ያላቸውን አጠቃላይ እንቅስቃሴ የበለጠ ሊያፋጥን በሚችል መልኩ የተገነቡበት ነው። 96 ኪሎ ሜትር የሚደርሱ የእግረኛ መንገዶች ተሰርተውም ሰዎች አካላዊ እንቅስቃሴዎችን ማድረግ የሚችሉባቸው በቂ መሰረተ ልማቶች ተገንብተው ነበር። ወደ 35 የሚደርሱ የአውቶቡስና የታክሲ መጫኛና ማውረጃ ስፍራዎች በጥራት ተገንብተው እንደነበረም ጭምር ይታወሳል። በሁለተኛው ዙር የኮሪደር ልማት ስራ ደግሞ ሊከናወኑ የታሰቡ በርካታ ቀደም ሲል የጠቀስናቸው መሰረተ ልማቶች የሚያሰፉ ማስፋፊያ ተግባራት እየተከናወኑ ነው የሚገኙት። ወደ 21 የሚደርሱ ተርሚናሎች፣ 10 ተርሚናልና ፓርኪንግ፣ 81 ፓርኪንግ፣ 142 ኪሎ ሜትር የሚሸፍን የብስክሌት መንገድ እንዲሁም 237 ኪሎ ሜትር የእግረኛ መንገድና 110 የአውቶቡስና የታክሲ መጫኛና ማውረጃዎችን ለመገንባት ታቅዶ ስራ እየተሰራ ነው የሚገኘው። ከዚህ ውስጥ እንግዲህ ወደ 40.9 ኪሎ ሜትር መንገድ መስራት ተችሏል። እነዚህ ደረጃቸውን የጠበቁና ስፋታቸው አስተማማኝ የሆኑ መንገዶች በተለይ ተሽከርካሪዎች በቂ የሆነ ፍሰት እንዲኖራቸው ከዚህም ባሻገር ደግሞ የተሳለጠ የትራንስፖርት እንቅስቃሴ እንዲኖርም ጭምር በማስቻል በኩል አይነተኛ ሚናን የተጫወቱ ናቸው። ወደ 81.9 ኪሎ ሜትር የፓርኪንግ ስራዎችም ጭምር ተሰርተዋል። 20.7 ኪሎ ሜትር የብስክሌት መንገዶች ተሰርተው ሰዎች በብስክሌት የመንቀሳቀስ ባህልና ልምዳቸውን የበለጠ እንዲያጠናክሩ የሚያስችሉ መሰረተ ልማቶች የለሙበት ነው። 40 የመኪና ማቆሚያዎችና ተርሚናሎችም ተገንብተዋል። እነዚህ የመኪና ማቆሚያና ተርሚናሎች መገንባታቸው በመንገድ ዳር የቆሙ የነበሩ ተሽከርካሪዎች ይህንን በማስቀረት የትራንስፖርት ፍሰቱ ጤናማ እንዲሆን ተሽከርካሪዎችም ባለሙትና በፈለጉት ሰዓት የሚፈልጉት ቦታ ላይ እንዲደርሱ ያስቻሉ ናቸው። ቀደም ሲል በቦሌው ጎዳና ሽር የምንልበት ነበር የሚባለው አዲስ አበባ ዙሪያ ገባዋን ሊያስተሳስር በሚችል መሰረተ ልማቶችና የኮሪደር ስራዎች ይበልጥ ስራዎች እየተፋጠሩ ነው የሚገኙት። አሁን ላይ መላ አዲስ አበባ ሽር የምንልባት መሆን የምትችልበት በቂ ደረጃ ላይ እየደረሰች ትገኛለች። የተጀመሩት የመሰረተ ልማት ስራዎችም የግንባታ ሂደታቸው የፕሮጀክት አፈጻጸምን እጅግ በላቀና በፈጠነ መንገድ መከወን በሚቻልበት የጥራት ደረጃ ላይ እንደሆኑም የሚያመላክት ነው ማለት። አመሰግናለሁ ጌታቸው። እንቀጥላለን ተመልካቾቻችን። ቀደም ሲል ጠብቁን ወዳልናችሁ ጉዳይ ነው የምናልፈው። የቀድሞ የመኖሪያ መንደራቸው ካሳንቺስና አካባቢው በመልሶ ልማት አምሮበት በመመልከታቸው እጅግ መደሰታቸውን የካሳንቺስና የግቢ ገብርኤል የልማት ተነሺዎች ተናግረዋል። ለካሳንቺስ የኮሪደርና መልሶ ልማት ስኬት የቀድሞ የአካባቢው ነዋሪዎች ትብብር አስተዋጽኦ ማድረጉን ደግሞ የአዲስ አበባ ከተማ ከንቲባ አዳነች አቤቤ ገልጸዋል። የልማት ተነሺዎች የካሳንቺስ ኮሪደር ልማትን ሲጎበኙ ሪፖርተራችን ሞላ አለማየሁ አግኝቶ አነጋግሯቸዋል። ስሜታቸውንም ተጋርቷል።
እንመልከተው። ይህ የካሳንችስና ግቢ ገብርኤል አካባቢ የልማት ተነሺዎች ከወራት በፊት ለቀውት የሄዱት የቀድሞ የመኖሪያ መንደራቸውን በኮሪደር ልማት ተውበው ሲያዩት ቃል በተግባር ልማቱን አይተናል በሚል ያሰሙት የደስታ ስሜት ነው። ከቀናት በፊት በተከበረው የዘንድሮ የትንሣኤ በዓል እንደ ኢትዮጵያዊ ባህል ወዳጅ ጥየቃ ወደ ገላንጉራ አቅንተው የነበሩት ጠቅላይ ሚኒስትር አብይ አህመድ በኮሪደር ልማት ከካሳንችስና ግቢ ገብርኤል ተነስተው ገላንጉራ የከተሙትን የልማት ተነሺዎች ጠይቀው እንዲጎበኙትም ቃል ገብተውላቸው ነበር። ይሄኛው አዲሱ ሰፈራችሁ የምትኖሩበት ነው። ያም ይኖራችሁበት ሰፈራችሁ ሄዳችሁ እንድታዩት እጋብዛለሁ። ከንቲባንም እጠይቃለሁ። ቃል በገባነው መሰረት ካሳንቺስ እጅግ ውብ ሆኗል። ልጆቻችን ተስፋ አላቸው። ከኛ የተሻለ ኑሮ መኖር ይችላሉ። የልማት ተነሺዎቹ አሁን ከሚኖሩበት ገላንጉራ ወደ ቀድሞ መንደራቸው በመምጣት በኮሪደርና መልሶ ማልማት የተሰሩ የልማት ስራዎችን ጎብኝተዋል። ወይዘሮ አበበች ገብረስላሴና አቶ ክንፈ ንዳም ለርጅና ድካም እጅ አንሰጥም ብለው ለረጅም ዘመን የኖሩበትን የቀድሞ መንደራቸው ካሳንችስን መልሶ ልማት ለመመልከት ተገኝተዋል። ደስ የሚል በጣም የሚያስደስት ቆንጆ በደካማ አቅሜ ነው ልጎመኘው የመጣሁት። ምንም አይሰማኝ፣ ለልጆቼ ደስ የሚል ነገር ነው የሚሰማኝ። ለእድገታቸው ለኑሯቸው ደስ ይለኛል። ረትና ደስ አለኝ ቦታውን ሳይሆን እኔ ይሄን ሳላይ አለመሞቴ በጣም እግዚአብሔር አመሰገንኩት ባይል ይሄን ማየት ይኸው እዚህ ጋር 27 ቀበሌ እዚህ ውስጥ ነው። እዚሁ ከጃንሆይ ጊዜ ጀምሮ በሙሉ እዚህ ነው ያለሁት። ኧረ በጣም ደስ የሚል ነገር ነው። እንኳን ይሄን ሳና ያልንሞትንም ብዬ እኔ ቅድምም ተናግሬያለሁ። የልጅ ልጃችን የሚተርፍ ብዙ ነገር ነው ይሄ ያየነው። ጠቅላይ ሚኒስትራችን እግዚአብሔር ያቆይልን። ከወራት በፊት አካባቢውን ለቀው ሲሄዱ የነበረችውንና የአሁኗን ካሳንችስ ሲመለከቱ ያለውን ልዩነት በማነጻጸር መደሰታቸውን የገለጹት የልማት ተነሺዎቹ ለፕሮጀክቱ ፍጥነትና ጥራት መንግስትን አመስግነዋል። 50 ዓመት ነው እኔ በካሳንችስ ሰፈር የኖርኩት። በእኔ እድሜ ፕሮጀክት ሲታቀድ ለ3 ዓመት ለ4 ዓመት ከዛም በላይ ነው። በዚህ እድሜ ደግሞ ፕሮጀክት እኔ ከለቀቁ 7 ወሬ ነው። በ7 ወር እንዲህ ያለው ፕሮጀክት ማየት ጸጋ ነው። ለልጆቻችን ትልቅ በር የከፈተ ስለሆነ መንግስታችንን ከልብ አመሰግናለሁ። እግዚአብሔር ይስጥልኝ። አሁን የካሳንችስ የነበረባት ሰፈር ዛሬ ጎብኝተናታል። ጠቅላይ ሚኒስትራችንም ክብርት ከንቲባችንም ቃል በገቡ መሰረት ዛሬ ሰፈራችን አይተነዋል። ሰፈራችን ያው ዱባይ ሆኖ ነው ያየነው። በጣም ያምራል። በጣም ያምራል። በጣም ቆንጆ ነው። እዛም ያለንበት አሪፍ ነው። ይሄም ቆንጆ ነው። ለክብር ጠቅላይ ሚኒስትራችንና ለክብር ከንቲባችን እጅግ በዚህ በሞላው እጅግ ምስጋና አቀርባለሁኝ። ምስጋና ይድረስልኝ እላለሁ። ለካሳንችስ መልሶ ልማት የአካባቢው ነዋሪዎች ትብብር አስተዋጽኦ ማበርከቱን በጉብኝትና የምስጋና ፕሮግራሙ ላይ የተገኙት የአዲስ አበባ ከተማ ከንቲባ አዳነች አቤቤ ተናግረዋል። ከናንተ ጋራ ተነጋግረን ለናንተ የሚመች ስፍራን እናዘጋጃለን ስንል በቅንነት ተቀብላችሁ አምናችሁን ይሁንታችሁን ባሰጡ ኖሮ ካሳንችስ ዛሬ እንደዚህ አበባ አትመስልም። እንኳን ደስ ያላችሁ። በጣም እናመሰግናለን። በፈለጋችሁ ሰዓት መጣችሁ ይሄንን ቦታ መጠቀም፣ መዝናናት፣ ልጆቻችሁን ማሳየት፣ ታሪክ ማውራት ከናንተ በላይ ተራኪ የለም። ታሪክ ማውራት፣ ማስረዳት፣ ታሪክ እንዲጻፍ ለማድረግ ከናንተ በላይ የሚገለጥ ትክክለኛ መረጃ የለምና ገላንጉራም የናንተ ነው፣ ካሳንችስም የናንተ ነው። እንኳን ደስ ያላችሁ። የካሳንችስና ግቢ ገብርኤል የልማት ተነሺዎች የቀድሞ መንደራቸውን ልማት ተመልክተውና አድንቀው ትዝታቸውን ማስቀርተው ወደ አሁኑ መንደራቸው ገላንጉራ ተመልሰዋል። ከውጪ የመረጃ ምንጭ ወዳገኘነው ዘገባ እናልፋለን። የኪየቭ ከንቲባ ለሰላም ስንል ግዛት መስጠት ሊኖርብን ይችላል አሉ። ለሐሙስ አጥቢያ የደረሰውን የከፋ ነው የተባለ ጥቃትም ፕሬዝዳንት ትራምፕ አውግዘዋል። አለምነው ሐሴ የዩክሬንን ጦርነት ለማቆም ለቆረጡት ፕሬዝዳንት ዶናልድ ትራምፕ በመጨረሻ እዛው ዩክሬን ኪየቭ ውስጥ ያውም የፑቲን መራራ ሕግ የሚያውቅ ደጋፊ አጋጥሟቸዋል።
የኪየቭ ከንቲባ ቫይታሊ ክሊስችኮ ፊታቸውን ወደ ፖለቲካ ያዞሩ የቀድሞ የቡጢ ሻምፒዮና የ53 ዓመት ጎልማሳ ናቸው። ዩክሬን ከራሽያ ጋር የሰላም ስምምነት ለመድረስ መሬት ቆርሳ መስጠት ሳይኖርባት አይቀርም ብለዋል። ፕሬዚደንት ቮሎዲሚር ዜሌንስኪ ሰላምን ለማግኘት ሲሉ በህመም የተሞላ መፍትሄ ሊወስዱ ግዳቸው ሊሆን ይችላል ብለዋል። ይህም አባባላቸው ከዩክሬን ፈቅዳ ግዛት ማጣት ሊኖርባት ይችላል ለማለት ከአገሪቱ ከፍተኛ ባለሥልጣኖች መካከል አንዱ አድርጓቸዋል። ይሁንና ክሊስቶቭ መራራውን የግዛት ማጣት መፍትሄ ለጊዜው ወይም ጊዜያዊ ሲሉ ነው የሚገልጹት። የፕሬዚደንት ዶናልድ ትራምፕ መንግሥት ይህን ጦርነት ለምንና እንዴት ሊፈታው እንዳሰበ አሁን ለሁለቱም ተዋጊ ሀገራትና ለአውሮፓውያን ግልጽ አድርጓል። ትራምፕ የሚሉት ከ2014 እንደ አውሮፓውያን አቆጣጠር ጀምሮ ራሽያ በመዳፏ ያስገባቻትን ክሬሚያ ልሳነ ምድር በራሽያ ግዛትነቷ እንወቅ። በ2022 ፌብርዋሪ 24 እንደ አውሮፓውያን አቆጣጠር በኢትዮጵያ የካቲት 17 2014 የተጀመረውና ሦስተኛ ዓመቱን በያዘው ጦርነት ራሽያ ከ70 እስከ 95 በመቶ የያዘቻቸውን 4 የዩክሬን ግዛቶች ኬርሶን፣ ዛፖሪዥያ፣ ዶነትስክና ሉሃንስክ ግዛቶችን እንደተወሰዱ አምነን በመተው አሁን ጦር ግንባሩ የሚገኝበትን መስመር መነሻ አድርገን ወዲህና ወዲያ እያደረግን ልናቻችላቸው በሚያስችሉን ማስተካከያዎች አዲስ ዳር ድንበር እናስምር የሚል ነው። ፕሬዚደንት ዶናልድ ትራምፕ ዩክሬናዊ አቻቸው ፕሬዚደንት ዜሌንስኪን የሰላም ድርድሩን የሚያደናቀፉ ሲሉ ክፉኛ ይተቿቸዋል። ትራምፕ ይህን ለማለት የተገደዱት ዜሌንስኪ ከዩክሬን እጅ ከወጣች 11ኛ ዓመቷን የያዘችውን ክሬሚያ ልሳነ ምድር መቼምና ከቶም በራሽያ ግዛትነት አናውቅም ሲሉ ፍርጥም ማለታቸውን ተከትሎ ነው። የፕሬዚደንት ቭላዲሚር ፑቲን የሐሙስ አጥቢያ ምት ክብደትና ጥፋት ከፍተኛ ከመሆኑ የተነሳ ፕሬዚደንት ዶናልድ ትራምፕ ያለወትሯቸው በማኅበራዊ ሚዲያ ገጻቸው ሩሲያን ተችተዋል። የውጭ ምንዛሬና የዓለም አቀፍ ግብይት መረጃን ደግሞ ከተከታዩ ጥንቅር እንከታተል። ወደ ዜና ኢትዮጵያ የስፖርት መረጃ እናልፋለን። ሊቨርፑል የእንግሊዝ ፕሪሚየር ሊግ ዋንጫን ለማሳካት 1 ነጥብ ብቻ ይፈልጋል። እሁድ ከቶትንሃም ጋር ያለውን ጨዋታ አቻ መውጣት ብቻ ለድል የሚያበቃው ክለቡ ውጤት ከቀናው የማንቸስተር ዩናይትድ የ20 ዋንጫ ክብርን የሚጋራ ይሆናል። የቀዮቹን የውድድር ዓመት ጉዞ አዲስ የሸዋስ እንደሚከተለው ያስቃኘናል። ማንቸስተር ዩናይትድ ባለክብረ ወሰን ሆኖ የሚቆይበት ጊዜ እሁድ ሊጠናቀቅ ይችላል። እሁድ ካልተሳካም በቀሪዎቹ የሊጉ ሳምንታት ያበቃለታል። የምንጊዜም ተቀናቃኙ ሊቨርፑል ደግሞ 20ኛውን ዋንጫ በማንሳት ቀያይ ሰይጣናቱ ለብቻቸው ይዘውት የቆዩትን ታሪክ ለመጋራት 1 ነጥብ ብቻ ቀርቷቸዋል። የመርሲሳይዱ ክለብ ይህንን ታሪክ ለመጋራት 5 ዓመታትን መጠበቅ ግድ ብሏቸዋል። ከተመሰረተ 132 ዓመታትን ያስቆጠረው አንጋፋው ክለብ ሊቨርፑል 19ኛውን ዋንጫ ያነሳው 2019-20 የውድድር ዓመት ላይ ሲሆን ከዚያ በፊት ከፕሪሚየር ሊጉ ክብር ጋር ለመገናኘት 30 ዓመታትን ጠብቋል። ባሳለፍነው ክረምት ጀርመናዊን ውጤታማ አሰልጣኝ የርገን ክሎፕን ካሰናበቱ በኋላ እሳቸው በክለቡ ያስቀመጡትን የጨዋታ ፍልስፍናና
ስኬታማና ውጤታማነት የሚያስቀጥል ሁነኛ አሰልጣኝ በማፈላለግ ላይ የነበሩት ቀዮቹ አይናቸውን ወደ ሆላንድ በማድረግ ከፊኖርድ ጋር ኤርዲቪዚና የሆላንድ ካፕን ያሳኩትን የ46 ዓመቱን ጎልማሳ አሰልጣኝ ወደ አንፊልድ አመጡ። ዓለም አቀፍ ሚዲያዎችና የፕሪሚየር ሊጉ ተንታኞችም አሰልጣኙ የፕሪሚየር ሊጉ ልምድ የሌላቸው መሆኑን በማንሳት የውድድር ዓመቱ ከመጀመሩ በፊት 5.1 በመቶ ብቻ ነበር ክለቡን ሻምፒዮን ሊያደርጉት እንደሚችል ቅድመ ትንበያቸውን ያስቀመጡት። በተሰጣቸው ዝቅተኛ የሻምፒዮናነት ግምት ያልተደናገጡትና ያልተገረሙት አርኔ ስሎት ብዙዎቹን ባስገረመ መልኩ ክለቡን ውጤታማ ማድረግን ተያያዙት። የፕሪሚየር ሊጉን ብቻ ብንመለከት ሊቨርፑል የተሸነፈው ለ2 ክለቦች ብቻ ነው። በውድድሩ የመጀመሪያው ሳምንታት 82.2 በመቶ የአሸናፊነት ግምቱን የተሰጠው ማንቸስተር ሲቲ ነበር። ነገር ግን ክለቡ አሁን ላይ ከሊቨርፑል በ19 ነጥብ ርቆ ሶስተኛ ላይ ነው። በተለይ ክለቡ ሊቨርፑል አስተን ቪላንና ማንቸስተር ሲቲን ማሸነፍ ኦፕታን ጨምሮ ዓለም አቀፍ ሚዲያዎች የዚህ ዓመት የፕሪሚየር ሊግ ድል ወደ አንፊልድ ማጋደሉን አመኑ። የተከታታይ 4 ጊዜ ባለድሉ ሲቲ ከውጤት መራቅ፣ የአርሰናል ተፎካካሪነት በተደጋጋሚ በሚጥላቸው ነጥቦችና በጉዳት ምክንያት እየቀነሰ መምጣቱ የሊቨርፑል የሻምፒዮናነት ጉዞ እየሰመረ መምጣቱን ነው ባለሙያዎቹ የሚስማሙት። ይህ ክለብ 4 ሳምንታት ብቻ በቀሩት የዘንድሮው የሊጉ መርሃ ግብር 24 ጨዋታዎችን አሸንፏል። 75 ግቦችንም ከተቃራኒ መረብ ላይ አሳርፏል። 79 ነጥቦችንም ሰብስቧል። በ34ኛ ሳምንት አርሰናል በክሪስታል ፓላስ ነጥብ መጋራቱ ሊቨርፑል እሁድ በአንፊልድ ከቶተናም 1 ነጥብ ብቻ ወስዶ ሻምፒዮን እንዲሆን እድሉን አመቻችቶለታል። ይህ ካልሆነና ቶተናም ጨዋታውን ከረታ ሊቨርፑል ቀጣይ ሳምንታትን መጠበቅ ይኖርበታል። እርግጥ ቶተናም ይህንን ጨዋታ ማሸነፍ ሊከብደው ይችላል። ምክንያቱም በሜዳቸው አሸንፈው ታሪክ ለመስራት የተቃረቡት የቀዮቹ ተጫዋቾችና ደጋፊዎችን ጩኸት በቀላሉ ይቋቋሙታል ተብሎ አይጠበቅም። የሚያሸንፍ ከሆነም ከ35 ዓመታት በኋላ ድሉንና ክብሩን ለመጀመሪያ ጊዜ ከደጋፊያቸው ጋር ያጣጥማሉ። ስለሆነም ፕሪሚየር ሊጉ በአዲስ ቅርጽ መካሄድ ከጀመረ ሁለተኛውን ለሊጉ ደግሞ 20ኛውን ዋንጫ ካሳካ ከቀጣይ ሳምንታት ጀምሮ ሊቨርፑል በሚያደርጋቸው ጨዋታዎች የክብር አቀባበል ይደረግለታል። የለንደን ክለቦቹ ቼልሲና አርሰናል ከወዲሁ የተዘጋጁ ይመስላል። አርኔ ስሎትም በመጡበት ዓመት ዋንጫ ያነሱ 7ኛው የፕሪሚየር ሊግ አሰልጣኝ ሲሆኑ በክለቡ ታሪክም 10ኛው አሰልጣኝ ያደርጋቸዋል። አምበሉ ቨርጂል ቫን ዳይክም ከክለቡ ጋር ዋንጫ ያነሳ 10ኛው አምበል የመሆን እድሉ ከቀናት በኋላ ይወሰናል። የመርሲ ሳይዱ ክለብ እሁድ አሸንፎም ሆነ አቻ ተለያይቶ ዋንጫውን ማንሳቱ ቢረጋገጥም በፕሪሚየር ሊጉ የዋንጫ አሰጣጥ ባህል መሰረት የውድድሩ የመጨረሻ ቀናትን መጠበቅ ይኖርበታል። ስለሆነም ሊቨርፑል በ38ኛው ሳምንት በፈረንጆቹ ግንቦት 25 በሜዳው ከክሪስታል ፓላስ ጋር በሚያደርገው ጨዋታ ተወዳጁንና ታሪካዊውን ዋንጫ ይረከባል። የተወደዳችሁ ተመልካቾቻችን ከእኩለ ቀን 6 ሰዓት አንስቶ በተለያዩ ጉዳዮች ከእናንተ ጋር ለ2 ሰዓታት ያህል ቆይታ ያደረገው ዜና ኢትዮጵያ በተከታተላችሁት መልኩ ተጠናቋል። ከኛ ጋር ስለነበራችሁ እጅግ አድርገን እናመሰግናለን። ዜናዎቹን እየመራን መሐሌት ታደለና ጌታቸው ይግዘው ከዳይሬክተራችን አስራት እንዲሁም ከዜና ኢትዮጵያ አዘጋጅ ፋሲካ ያሌው ከመላው ስቱዲዮና የስርጭት ባለሙያዎች እንዲሁም ከካሜራ ባለሙያዎቻችን ጋር አብረናችሁ ነበር። ለአብሮነታችሁ ሁላችሁም ከልብ እናመሰግናለን። በሰላም ዋሉ።